አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ሀርቡ የሚሄድ እጥር ምጥን ያለ የቤት እቃ ኳሊቲ የሆኑ የቤት እቃዎች ነው ማሳያችሁ ማለት ነው። እንግዲህ ይህ እቃ የፈጀው 241350 ብር ነው። ትልልቅ እቃዎች የዳቦ መጋገሪያ እና ያው ፍሪጅ አላት ማለት ነው። 355 ሞዴል። አብራችሁኝ ሁኑ። እያንዳንዱን እቃ ዋጋ እምነግራችሁ ይሆናል ማለት ነው። እንግዲህ እዚህ ጋር ያላት ረከቦት ሁለት አይነት ነው እስከነ ሲኒው ማለት ነው። ሲኒ ግን ያወጣሁት ይሄ የራሴ ነው፣ የቤት ነው። የሷ እንደታሸገ ከተበተነ ስለሚያስቸግር እዛ ጋር ይታያችኋል ብዬ አስባለሁ። አሳያችኋለሁ እሱንም እያንዳንዱን እቃ ዋጋ እማሳውቃችሁ ይሆናል ማለት ነው። ንቅሳት ረከቦት አላት ማለት ነው። 3500 ብር ነው። በሀገረኛው ሲኒ በሰማያዊ ነው ግዢ ያለችኝ። ሰማያዊ ከለር ነው ማለት ግዢ ያለችኝ እሷ ሀገረኛ ሲኒ ነው፣ ግን ከዚህ ጋር እንዲቀራረብላት ያሰብኩት ሰማያዊው ነው። እዚህ ጋር አንድ ደርዘን ሀገረኛ ሲኒ በሰማያዊው 600 ብር ገዝቼላታለሁ። ሰርቪሶችም ደግሞ አንድ ደርዘን እዚህ ጋር ከተቀመጡት ጋር ማለት ነው 280 ብር ሰርቪሶቹን ገዝቻለሁ ማለት ነው። ተመሳሳይ ከዚህ ጋር እና ያው ሲደረደር እንዴት እንደሆነ ላሳያችሁ ብዬ ነው የኔን ሲኒ የደረደርኩበት። እዚህ ጋር ረከቦቱ ደግሞ ምን አክሰሰሪ ያለው ካላችሁ እዚህ ጋር በፊት የስኳርና የእጣን አንዳንድ ፍሬ ነበረው። አሁን አንዱን ብቻ ነው ያደረጉት ማለት ነው። እና ማጨሻ እንደዚህ ሻማ ነገር ማድረጊያ ነው የምትሆነው እቺ እና የጀበና ማስቀመጫ ሄርሜሎውን ራሱ አሁን አሳንሰውታል። በፊት ከፍ ያለ ነበረ፣ አሁን ላይ አነስ አድርገው ነው ያመጡት ማለት ነው። ይሄ የዚህ አክሰሰሪ ነው ማለት ነው። ሱፍራ ባለ 4 መረብ ባለ ኳሱ 1100 ብር ይሄንን። ከዛ ደግሞ ሌላ ረከቦት አላት እዚህ ጋር የድም ላይ ተረከቦት ባለ 5 ቋሚ ወይም ባለ 5 ጋቻ የሚባለው። ከዛ ኳሊቲ ሲኒ ጋር በጣም የምታምርች ሲኒ ቆንጆዬ ሲኒ ናት። 4000 ብር ደርዘኑን። እዚህ ጋር ግማሽ አላት ማለት ነው። አያችሁት? እዚህ ጋር ግማሽ ደርዘን፣ እዚህ ጋር ግማሽ ደርዘን፣ አንድ ደርዘን ማለት ነው። ሲኒ 4000 ብር። እንደገና ደግሞ ረከቦቱ 4200 ብር። የረከቦቱ አክሰሰሪ ፌርሜሎ፣ ሰርቪስ፣ ጀበና ማስቀመጫና ማጨሻ። ከዛ ይሄኛው ጋቻ ደግሞ ያው ማች እንደሆነላት ለሁለቱም ረከቦት መሆን ይችላል 450 ብር ነው የገዛሁት። የዚህ ካርቶን ይሄ ነው ማለት ነው። የወርቃማ ሰርቪስ በጣም ወፍራም በጣም ቆንጆ ማሻአላህ የሆነ አንዳንዴ ይሄ ክሬም ከለር ይመጣዋል፣ አንዳንዴ ሰማያዊ ይመጣዋል። ይሄ እንደምታዩት ክሬም ከለር ነው እንትኑ ላይ ያለው ማለት ነው። ጠርዙ ላይ ማስዋቢያ ያረጉበት በጣም ነው የሚያምረው። ይሄንን 6000 ብር ነው የገዛሁት። ኳሊቲ ሰርቪስ እንደዚህ ራሱ ብዙ ዕቃ ያዛችሁ ነው የሚመስላችሁ፣ ክብድ ነው ማለት ነው። 6500 ብር። 3 ሊ 40 ቁጥር 400 ብር፣ 45 ቁጥር 500 ብር፣ 50 ቁጥር ደግሞ 700 ብር፣ አጠቃላይ 1600 ብር ይሆናል ማለት ነው። ከዛ ሀባዬ እዚህ ጋር ያው በቻልኩት አቅም እንዲቀራረብላት ነው ያደረኩት። የቁርጥ ሰሃን ሁለት አይነት ነው ያዘዘችኝ። የቁርጥ ሰሃን ይሄ ባለ 140 ብር 1680 ብር፣ ወፍራም እና ቆንጆ የሚያምር ነው ዲዛይኑ ራሱ። ከዛ የቆሎ ሰሃን ደግሞ ለሁለቱም የሚቀራረብ ነው ያደረኩላት። እነዚህ 6 ፍሬ 300 ብር 50 ብር ነው አንድ ፍሬ ማለት ነው። ይሄኛው ደግሞ ግማሽ ደርዘን ነው። እነዚህ 100 ብር 6 ፍሬ ናቸው። 600 ብር ገዝቻለሁ። ሌላው እዚህ ጋር ሰርቪስ የማታ ሰርቪስ 750 ብር። ያው ለሁሉም ይሆናል። እነዚህ ይቀራረባል በደንብ ማለት ነው። ይሄም አበባው ዲዛይኑ ምናምን ይሄም እንደዛው። ከዛ ይሄኛውም ጋር ይቀራረባል በደንብ ማለት ነው። ከዛ የሾርባ ሰሃን ነው። የሾርባ ሰሃን ግን ቡኒ አላገኘሁም። ያው ቡኒ ያለው ይሄም አበባ ነገሮች ላይ እንደዚህ ግራናይቱ ላይ አለው ማለት ነው። ትንሽ ይሄ 100 ብር 1200 ብር 12 ፍሬ ማለት ነው። 1200 ብር ገዝቼላታለሁ። ፓርት ምንድነው የፈንዲሻ ሰሃን አለ 450 ብር። ማይካዎቹ እነዚህን ይመስላሉ። ማቅረቢያ ያላት የቁርጥ ማቅረቢያ በትልቁ 650፣ ትንሽኛው ደግሞ 550 ብር
አጠቃላይ 1100 ብር። እነዚህ ግን ጊዜያዊ ሊሆን ይችላል ማለት ዋጋ ጭማሪያቸው ስለጠፉ ሊሆን ይችላል። ወደፊት አላሁ አለም ሊቀንስም ይችላል። ይሄ 400 ብር ነበር እስከዛሬ 450 ነበረ። ይሄ አሁን 550፣ ይሄኛው ደግሞ 650። ሁለቱን አፏን ይሄንኛውን 600 ይሄኛውን 500 1100 ብር ነው የከፈልኩት ለሁለቱ ማለት ነው። እና ጊዜያዊ ሊሆን ይችላል ዋጋ የጨመረው ትልቁ ስለጠፋ ማለት ነው። የኩኪስ ቅርጽ ማውጫ 900 ብር ቆንጅዬ። እኔ በረመዳን ሰርቼበታለሁ። ውጭ ገዝተሽ ይሆናል ምናምን ብላችሁኛል። ውጭ ገዝቼ አይደለም። በእነዚህ ሁለት አይነት አለኝ፣ በአራት ማዕዘኑና በክቡ እና ይሄ ቆንጆ የኩኪስ ቅርጽ ማውጫ ነው። ቆንጆ ባለሙያ ነው ሁሉም የአረብ ሀገር ሴት ማሻአላ። እና በዚህ ነው እኔ በእንደነዚህ ነው የሰራሁት ልላችሁ ፈልጌ ነው። ኒኬል ኩባያ በአንደኛ በሚባለው 120 ብር ነው። አንዱ ፍሬ 720 ብር 6 ፍሬ ገዝቼላታለሁ ማለት ነው። ቲማቲም ዶክ 4 ኩባያዎቹ ጋራ 650 ብር። እንዲሁም ወርቃማ የውሃ ኮምፕሌት 2600 ብር 6 ብርጭቆዎች ነው ያለው። አጋጣሚ ሆኖ ግን 6 ብርጭቆ ለስጦታ ተብሎ የሚሸጥ አለ፣ የስጦታ የሚባል ማለት ነው ስሙ። እንደዛ ከታሸገ ከተገኘ አጋጣሚ በፊት ማሽ አረግላችሁ ነበር 12 እንዲሆንልን ስትሉ ማለት ነው። ላኪን ይሄ አሁን እንደዚሁ 6 ብቻ ነው የሚመጣው ማለት ነው። ያ የሾርባ ማግ ግማሽ ደርዘን 1300 ብር። ያው አንድ ሰሞን ያለው ዕቃ አንድ አይነት ነው የሚሆነው። ማጉ እንደዚህ አንድ አይነት ነው። የስኳር ዕቃ ሁለት ነው ያዘዘችኝ። አንዱን አንቺ በምርጫሽ ነው ያለችኝ። አንዱን በአክለሪክ እና አንዱን በግዛዝ ነው ያደረኩላት 200 እና 300 ብር። አክለሪኩ ውድ ነው 300 ብር። ከዛ ሀባይ እዚህ ጋር የቡና መፍጫ ይቺ ጠፍታ ከዚህ ከፍ ያለ ነበረች እየገዛሁላችሁ የነበረው 1900 ብር እስከዛሬ። አሁን ግን ደግሞ ያኛው ጠፍቶ ይሄኛው ነው ያለው እና ይሄኛው 1500 ብር ሆኗል ማለት ነው። በፊት 1200 ብር ነበረች። አሁን ግን 1500 ብር። እኔ ቤቴ የምጠቀማት ይችን ራሷን ነው። ቆንጅዬ ቃናት ማለት ነው። ቀለል ያለች ለቡና ለምናምን በቃ ትልቅ መግተት አይጠበቅባችሁም። ምን አሁን ከአረብ ሀገር ይዤ የመጣሁት አለ ጁስ ምንም የሚፈጭ ማለት ነው። ግን ምን አለ መሰላችሁ እቺ ቀለል ያለች ናት። አሁን ለምሳሌ ቅመማ ቅመም ትንንሽ ነገሮች እነዚህ ልፍጭ ብዬ ካሰብኩኝ ያንን መገተት አይጠበቅብኝም። እቺን እንደዚሁ ብድግ አድርጎ ለመጠቀም ያንኛውንም ለመቆጠብ ይረዳናል ማለት ነው። እና ይሄንን በ1500 ብር ገዝቼላታለሁ። እናት መፍጫ የድንች መላጫ ያለው ማለት ነው። እና የሎሚ መጭመቂያ 772 ረና ቱርኪ። እዚህ ጋር ደግሞ 3500 ብር ነው ይሄን የገዛሁላት። በነገራችን ላይ ረና ቱርኪ ሁለት አይነት አለው፣ አገር ውስጥና የውጭ የሚባል ማለት ነው። ይመሳሰላል። ይሄንኑ ይሄ ረና ቱርኪ ነው። በቃ ምንም እንትን የለውም፣ ተመሳሳይ አይደለም። አንደኛው ነው ዋጋ ይቀንሳል። 3200 ብር እና 3500 ብር ነው ማለት ነው። የ300 ብር ልዩነት አለው አገር ውስጡ። እንደገና ደግሞ 3 ሴሪ ሆኖ 772 የሚባለው ከፍ ከፍ ያለ ነው። አሁን እንዳሳየኋችሁ 771 ደግሞ 3 ሴሪ ሆኖ ሳይዛቸው አነስ አነስ ያሉ አሉ። እኔ አንዳንድ እህቶች በውስጥ መስመርም ከሌ ጋር እንደዚህ ሰምቻለሁ 771 እና 772 የሚባለው ልዩነቱ ምንድነው ስለምትሉኝ ነው። ልዩነቱ ከፍና ዝቅ አለው ማለት ነው። 773 ደግሞ 5 ሴሪ ነው የሚመጣው ማለት ነው። 773 አሁን ጠፍቶ ነው እንጂ በፊት እየገዛሁላችሁ ነበረ። እዚህ ጋር 5 ማዕዘን የውሃ ብርጭቆ 1700 ብር ገዝቼላታለሁ። እንዲሁም የአስቤዛ 9 ፒስ 3200 ብር። ይሄ ነገር ያው ስለጠፋ ይመስለኛል እንደዚህ ያስወደዱት። እና ደግሞ በራድ 2 ሊትር 1300፣ 1 ሊትር ደግሞ 850 2250 ይመጣል ማለት ነው። ሌላው እዚህ ጋር ፓርቲሽን ነው ለኩኪስ ምናምን የሚሆን በአራት ማዕዘኑ ባለ 4 ማለት ነው። ባለ እኔ ጋር ያለኝ ባለ 6 ነው። እኔ ጋር ስላችሁ የምሸጠው ሳይሆን የራስ የቤቴ ማለት ነው። ይሄ ባለ 4 ነው። ዋጋው 3000 ብር። እዚህ ጋር ይሄ ይገጠማል። እነዚህ ፓርቶቹ ናቸው ማለት ነው። እዚህ ጋር 2 እዚህ ጋር 2 4 አሉ። ይሄኛው ክዳኑ ነው። ቆንጆ የሚያምር ፓርቲሽን ማለት ነው። ትልቅም ለሚፈልግ ትልቅ አለ፣ ትንሽም ለሚፈልግ ትንሽ አለ።
በአክለሪኩ ይሄ ጋር ተመሳሳይ ነው። ኮምፕሌት ማለት ነው። ይሄኛው የአክለሪክ የውሃ ኮምፕሌት ይሄንን በ3800 ብር ነው የገዛሁት። 6 ኩባያዎች አሉት። ያው እስከዛሬ እንደምታውቁት 3400 ብር ነበረ። አሁን ደግሞ ባንዴ ነው እኔ ባንዴ ለድጋሚ ልገዛ ሲሄድ 3800 ብር ሆኖ ያገኘሁት ማለት ነው። እና ያው እንግዲህ አገር ሰላም ሲሆን ሁሉም ነገር በቃ ጥሩ ይሆናል ማለት ነው። አላህ ሁሉንም ሀገር ሰላም ያደርግልን። የምር በጣም ከባድ ነው ዋጋ ንረት እዛ ላይ እየሆነ ስለሆነ ማለት ነው። ሌላው በቀይ ቡኒ ነው እዚህ ጋር ቦይለር የገዛሁላት ማሻአላ የሆነ ቦይለር ይሄንን 3400 ብር ገዝቼላታለሁኝ። ቆንጆ የሚያምር እቃው ደግሞ ጥራት ያለው ሱታይ ቦይለር ማለት ነው። ማራቢያ ኳሊቲ ቢስሚላህ ነው ይሄን የገዛሁት አንደኛ በሚባለው ማለት ነው። እንደምታዩዋቸው 3 ሳህኖች አሉ። 3 በግዛዝ የሆነ ክዳን አላቸው ማለት ነው። እነዚህ ይገጠማሉ። ሲገጠሙ እነዚህ አሉ ማለት ነው። ከላይ የሚያያዣቸው እና እንደዚህ በምስሉ ላይ ልክ እንደምታዩት ቆንጆ የሚያምር ማራቢያ ኳሊቲ ሳህኖች ናቸው ማለት ነው። የጁስ መፍጫ ሳቻ አላት። ይሄ ብረት የሆነ እንትኑ ማለት ነው። ብረት የሆነ ስላችሁ ጆኩ ሳይሆን ከታች ሞተሩ ብረት ነው። አንድ የግዛዝ ጆክና አንድ የአክለሪክ ጆክ አለ ማለት የማይካ አለ። ከዛ የቅመም መፍጫ አለው። ይሄ 6500 ብር ነው። ሌላው ማጅስቲክ ብረት ድስት በአንደኛ ደረጃው። በነገራችን ላይ ሁሉ ቀን አልፈታም የምላችሁ ያው ስለማሳያችሁ ትናንትናውን አውጥቼ ልዩነቱንም እስከነ ካርቶኑ እስከነ እቃው ልዩነቱን ስላሳየኋችሁ ማለት ነው። ይሄንን እኔ ስገዛ ቼክ አድርጌ ፈትቼ ምናምን ስለሆነ ማለት ነው። ይሄ 16000 ብር ነው። ሌላው 6500 ብር ቴርሞስ ሳህን አላት። ይሄንንም ትናንትና ወደ እቃ ላይ አሳይቻችኋለሁ። ትናንት ወደ እቃ ላይ ማለት ነው። እና ይሄ በጣም የሚያምር ቆንጆ ቴርሞስ ሳህን 3 ሴሪ ነው ይሄንን ማለት ነው የገዛሁላት። በምታዩት መልኩ በጣም የሚያምር ኳሊ ሳህን። ሌላው ስለ ቴርሞስ ሳህን ሁልጊዜ እኔ ባትጠይቁኝም እነግራችኋለሁኝ። የምነግራችሁ ምንድነው ከእንደዚህ አይነቱና ብረት በብረት ከሆነው ብላችሁኛል። ብረት በብረት እኔ ሁልጊዜ አብዛኛው ልጆች ማለት ሁሉንም ላይሆን ይችላል፣ ግን አብዛኛው ልጆች እቃ ስለቃ አማክሪን ምናምን ስለምትሉኝ ባትሉኝም ደግሞ ይሄ ይሻላችኋል ይሄ አይሻላችሁም እያልኩ ስለማማከራችሁ እኔ ማለት ነው። ቴርሞስ ሳህን እና እነዚህ ትንንሽ ቢላዋዎች ከአረብ ሀገር ይዛችሁ ብትመጡ ብዬ ሁልጊዜ ነው የምመክራችሁ። ቴርሞስ ሳህን ይሄ ብረት በብረቱ ትልልቆቹ የሉም እኛ ሀገር ማለት ነው። እነዚህ ትንንሽ ናቸው። ለምሳሌ ምሳ አጥቅሳችሁ ሱቅ ላይ አሁን እኔ ሱቅ ላይ ወንድሜ ምሳ የሚበላው እዛ ነው። ጧት የወጣ ማታ ስለሆነ የሚመጣው አጥቅሼ ብልክለት አይቀዘቅዝም ማለት ነው። እነዚህ የሚያገለግሉት ለእንደዚህ አይነት ነው። ለምሳሌ ዶሮ ምናምን ይዛችሁ ለመሄጃ አይሆንም። እኔ ከአረብ ሀገር ይዤ በመጣሁት ነው። ዶሮ እንደዚህ ሾርባ ሰው ለማስፈጠር ወይም የወለደ ለማየት ምናምን ስሄድ ይዤ የምሄደው እኔ በዛ ነው ማለት ነው። ያው ሀገራችን እንኳን ማዕደንና ቴርሙስ ነው ብዙ ሰው ይዞ የሚሄደው። ላኪን ግን ቴርሙስ ሳህንን የምመክራችሁ ብረት በብረት ከአረብ ሀገር ይዛችሁ መምጣት ከቻላችሁ ይዛችሁ ቶሎ ብዬ ነው የምመክራችሁ። እና እነዚህ ደግሞ ቴርሙሶች አሉ። ቴርሙስ 1 ሊትር 2800 ብር ይችል ኳሊቲ ማለት ነው። በጣም የምታምር ናት። ለየት ያለች ናት እንደምታዩት። ይችን በ2800 ብር ይሄ ማለት ነው። ከዛ ደግሞ እዚህ ጋር 2 ሊትር አላት። 2 ሊትሩ ብረት በብረት ነው። ቆንጆ ቴርሙስ ነው። ይሄ የሆነ ጥቁር በጥቁር ነበር፣ ከዛ የተሻለ ማለት ነው። ይሄ ከዛ የተሻለ ነው ይሄ ማለት ነው። እና በጣም ቆንጆ ቴርሙስ ነው። ይሄ 3500 ብር ፊኒክስ። ይሄ ጋር አንድ አይነት ካምፓኒ ነው ማለት ነው። ካምፓኒው ቆንጆ እቃ ነው፣ የውጭ እቃ ማለት ነው። ማዕደን 9 ፒስ። ማዕደንም ሁሉ ጊዜ ነው የምትጠይቁት። ያው አዳዲስ የምትመጡ ልጆች ትመስሉኛላችሁ። ማዕደን 9 ሴሪ ነው የሚመጣው። ዋጋው 7000 ብር ነው። እነዚህ ከትልቅ እስከ ትንሽ እዚህ ጋር እንደምታዩት ማለት ነው 1 2 3 4 5 6 7 8 9 አለ። የመጨረሻ ትንሿ እቺ ናት። ትንሽ ነገር ይዛችሁ መሄድ ስትፈልጉ እቺን ብድግ አድርጋችሁ ይዛችሁ ለመሄድ ያገለግላል።
ለምን መሰላችሁ? ይሄ ትልቁና ይሄንን 5800 አንዳንድ ቦታ 6000 ብር ነው የሚሸጡት። በቃ ይሄንን ልንገራችሁ በ5500 እንኳን ራሱ ብትገዙ ይሄኛው ደግሞ 2000 ብር ነው የሚሸጠው። ሶስተኛው ማለት ነው 2000 ብር 7500 ብር ሆነ ማለት ነው። በ7000 እንደገና ደግሞ እነዚህኞቹ አሉ ማለት ነው። አምስቱ ሴሪ ይቀራል ማለት ነው። አምስቱ ትናንሾቹ ለሌላ ነገር ታውሉታላችሁ። እንደዚህ ወተት ምናምን ከተማ አሁን ወተት ምናምን ሲገዙ እንደዚህ አይነት ይዘው ነው የማያቸውና ትናንሾቹን ይጠቅሟችኋል ብዬ ነው የማስበው። ግን አንድ ፍሬ ለሚገዛ አንድ ፍሬ ትልቁ መግዛት ትችላላችሁ። 2 ፍሬ የምትገዙ ልጆች ግን 1200 ብር ጨምራችሁ ግዙ ነው የምላችሁ። ለምን ይሄኛው ያገለግላችኋል ማለት ነው። 9 ሴሪ ዋጋ ደግሞ አንደኛና ሁለተኛ ነው 7000 6800 የሚሸጥ አለ 6600 ነው እንደዛ የሚሸጥ አለ። ይሄ 7000 ብር ነው ማለት ነው በአንደኛ ደረጃ በሚባለው። እዚህ ጋር እንደምታዩት 3 ሴሪ መጥበሻዎች አሉ 24 ቁጥር 26 ቁጥር እና 28 ቁጥር 6200 ብር እንደዚህ ሆኖ ማለት ነው። ከዛ መፈቅፈቂያ 400 ብር፣ የወጥ ማማሰያ 400 ብር፣ ማንከሽከሻ 200፣ የትኩስ ማስቀመጫ 250፣ ጭልፋ 350 700 ብር። በነገራችን ላይ ረጃጅሙ እኩል የሆነው ነበር እኔ ደስ የሚለኝ፣ ረጅሙ ጠፍቷል አሁን ላይ የዚህ ማለት ነው። ያልጫው ግን እቺ ቆንጆ ናት ማለት ነው 700 ብር። የሽንኩርት ቢላዋ 350 700 ብር የሽንኩርቶቹ። እዚህ ጋር ደግሞ መሀለያ ቢላዋ አለ 400 ብር ማለት ነው። ሞረድ 300 ብር። እንዲሁም የሻይ ማጥለያዎቹ እነዚህ ከዚህ ውስጥ ወጥተው ነው ማለት ነው። እነዚህን 3 ሴሪ 350 ብር ነው የገዛሁላት ማለት ነው። ሶስቱም ጠቃሚ የሆኑ ያው አንድ ቢጠፋ አንዱን እንትን ትሩበታላችሁ ማለት ነው። እና እነዚህ 3 ሴሪ እንደዚህ አብሮ ታስሮ ነው በዚህ የሚመጣው፣ ግን ከዚህ ተላቋል ይሄ። ከዛ ደግሞ መከትከቻ 1500 ብር፣ የሻይ ማንኪያ 150፣ የሾርባ ማንኪያ ደግሞ 400 ብር ደርዘኑ ማለት ነው። የፓስታ ማጥለያ 550፣ መዳመጫ 700 ብር። እንዲሁም እዚህ ጋር በረምጣድ አለ። በረምጣድ 1600 ብር ነው። ሌላው ሙቀጫ ከነዘነዘናው 600 ብር። እዚህ ጋር መቆንጠጫ እዚህ ውስጥ ያለው ማለት ነው። ቤሎ እስከነ መቆንጠጫ እስከነ ማራገቢያው 570 ብር፣ ማራገቢያ 20 ብር፣ መቆንጠጫ 50 ብር። ይሄኛው 500 ብር ማለት ነው። ሌላው እዚህ ጋር ኤኮሳን አለ። ኤኮሳን 26000 ብር ነው የገዛሁላት ማለት ነው። 26000 ብር የዳቦ መጋገሪያ ማለት ነው። ከለሩም ሲሊቨር የሚያምር ከለር ነው። እቃነቱም ያው ኳሊቲ እቃ ማለት ነው። 3 ፓትራዎች አለው 1 ኪሎ 2 ኪሎ እና 3 ኪሎ። ከዛ ደግሞ የትኩስ ማስቀመጫውን የሚመስል እንደዚህ የሆነ ማለት ነው። ይሄንን የሚያክል ነው። ከፍ ማድረጊያ አለው ማለት ነው። ውስጡ ላይ 6000 ብር ነው የተገዛላት። ፍሪጅ ነው። ፍሪጅ 90000 ብር አሁን ለታለሰው አጋዝቻለሁ እዚህ ላለ ሰው ማለት ነው። ይሄ ግን መቼለት መሰላችሁ ሳምንት ሊሆነው ነው። ያው እቃዋ እስከሚገዛ ድረስ የነዛ ተቀምጦ የከረመው እቃ እስከሚወጣልኝ ድረስ ይሄንን እዛው ከፍዬ ነው ያስቀመጥኩላት እና ይሄንን ፍሪጅ የገዛው 88000 ብር ነው። ከዛ ወዲህ 90000 ብር ገዝቻለሁ ብያችኋለሁ ለሰው። እዚህ ጋር ቦክስ አለው። ይሄ ማሻአላ በጣም ቆንጆ ነው። ፋን ያለው ኩለር ያለው 355 ሞዴል ነው ይሄ ማለት ነው። ቆንጆ ፍሪጅ የማያደጋግም። እኔ ለራሴ አሁን ብገዛ ከዚህ ሌላ አልገዛም ማለት ነው። ያለኝን ራሱ ሽጬ ነግራችኋለሁ። ብዙ ቀን ነግራችኋለሁ። ያለኝን ያው በሙስተአመል ስም ሽጬ የምገዛው ይሄንን ነው ማለት ነው። ኢንሻአላህ አያችሁት። ማሻአላህ ተባረከ ረህማን። በረመዳን እኔ ሳምቡሳ በየቀን ስሰራ ለምን በየቀን ትሰሪያለሽ ብላችሁኛል። በመዲ ፋሚሊ ስለቅ ኮሜንት እየጻፋችሁልኝ ነበረ። ለምን መሰላችሁ? እኔ አንድ ፍየል አርጄ የአንድ ፍየል ስጋ ሙልት ነው ያደርጋል። 15 ሞዴል ናት የኔ ማለት ነው። እና ከዛ በቃ ግዴታ ቀን በቀን አሳምቡሳ መጠቅለል ግዴታ ሆነብኝ። ለምን ፍሪዘር ሙሉ ስለሆነ ማለት ነው። እና ይሄ የማያደጋግም እቃ ነው። ቆንጆ እቃ ነው። ዋጋው 88000 ብር ነው የተገዛው ነው። የምግብ ሱፍራ
1 ሜትር ነው። ወርቃማ በወይነ ጠጅ ከለር ነው ከለሩ ማለት ነው። ወርቃማ በወይነ ጠጅ 300 ብር 1 ሜትሩ። ከዛ ደግሞ የሞሰብ ዳንቴል አላት 750 ብር ነው ይሄ። እንዲሁም የእንጀራ ዘንቢል ሰው ቤት ምናምን ይዛችሁ ስትሄዱ ለማስፈጠር ምናምን ግዴታ እንደዚህ ነው። ይሄ የእንጀራ ዘንቢል 500 ብር ነው። እዚህ ጋር ደግሞ የቡና ሱፍራ በአንደኛው አላት። ይሄ ደግሞ 1800 ነው 1 ሜትር። ይሄ 2 ሜትር በ1 ሜትር ነው። 1 ሜትር በ1 ሜትሩ 1800 ነው። 1 ሜትር የሆነው ወደዚህ ማለት ነው። ጎኑ ግን ርዝመቱ 2 ሜትር ነው። ይሄ የገዛሁላት 3600 ብር ነው ማለት ነው። ይሄ በአንደኛ ደረጃ በሚባለው። ከዛ ሀባይ ሮቶ 4200 ብር ገዝቼላታለሁ። ጋር መረተቢያ የቆሻሻ ባስኬት 2 በ150 ብር። አንደኛው ፈዘዝ ያለ ብሉ ብላክ፣ አንደኛው ደመቅ ያለ ብሉ ብላክ ማለት ነው። ሌላው የዳቦ ማብኪያ መታመር ቆንጆ የዳቦ ማብኪያ ይሄንን 450 ብር። እንዲሁም የልብስ ባስኬት በ600 ብር ገዝቼላታለሁ። እንግዲህ ሀባይ የዛሬ ገበያችን ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱን። እወዳችኋለሁ። ሰላም ሁኑልኝ።